ይስጥልን የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን ይዘናላችሁ ቀርበናል። በቅድሚያ ማበይት ዜናዎቹን በማስቀደም እንጀምራለን። መከታው በደሳለኝ ታጣቂዎች መከበቡ ተሰማ። የእሸቴ አሸብር ብሬን ተኳሽ እጁን ሰጠ። የሻዕቢያ መንግስት ግብጽ ኢትዮጵያን ከባህር እንዲነጥልላት ያስቀመጠችው ዘበኛዋ ነው ሲሉ በደብረ ብርሃን ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መምህሩ ሐሳቡ ተስፋ ገለጹ። የትግራይ ህዝብ በመረጠው መንግስት መተዳደር አለበት ሲሉ ጀነራል ሳሙራ የኑስ ተናገሩ። ጊዜው አስተዳደሩ መቀጠል የለበትም ብለዋል። አብራችሁን ከቆያችሁ የምታደምጡት ሌላኛው ከሀገር ውስጥ የምንመለከተው ርዕሰ ጉዳያችን ነው። በባህር በር ጉዳይ የኢትዮጵያን ብሔራዊ ጥቅምና ፍላጎት ለማስጠበቅ በሚደረገው ጥረት ንቁ ተሳታፊ እንደሚሆኑ አስተያየታቸውን ለኢዜአ የሰጡ ወጣቶች ገለጹ። ከውጭ አሜሪካ ለሻዕቢያ መንግስት ማስጠንቀቂያን ሰጠች። የእንግሊዝ ፕሪሚየር ሊግ የ20ኛ ሳምንት መርሃ ግብር ዛሬ ጀምራል። በዕለቱም 4 ጨዋታዎች ይደረጋሉ። እስከ መጨረሻው አብራችሁን ከቆያችሁ የምታደምጡት ሌላኛው ስፖርታዊ መረጃችን ነው። እነዚህንና ቀሪ መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜ አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ከመሸጋገሪያ በኋላ እንመለሳለን። በቀዳሚነት ወደ ያዝነው መረጃችን አለፍ። መከታው በደሳለኝ ታጣቂዎች መከበቡ ተሰማ። በመከታው ማሞ ጥቆማ በርካታ አመራርና ታጣቂውን ያጣው ደሳለኝ ሲያስብ ሸዋ መከታውን ከነነብሱ ማርከው እንዲያመጡለት ለታጣቂው ትዕዛዝ መስጠቱ ከዚህ በፊት እየተዘገበ ሲሆን በተሰጣቸው ትዕዛዝ መሰረትም ታጣቂዎቹ መከታው ማሞን ከበባ ውስጥ እንደከተቱት ታውቋል። የደሳለኝን ትዕዛዝ ለማክበር በሰላም እጅ እንዲሰጥም እየተጠበቀ እንደሚገኝ ተረጋግጧል። መከታው እጁን በቀላሉ እንደማይሰጥና በታጣቂዎቹ አማካኝነት ውጊያ መክፈቱ እንደማይቀር ከውስጥ አዋቂዎች የወጣው መረጃ ያመለክታል። የእሸቴ አሸብር ብሬን ተኳሽ እጁን ሰጠ። በአርማጮ ቀጠና የሚንቀሳቀሰው የእሸቴ አሸብር ብሬን ተኳሽ ብሬኑን ከእነ ሙሉ ሸንሸሉና ጥይት ጋር እንደያዘ ለመከላከያ ሰራዊት እጁን ሰጥቷል። በተመሳሳይ በደረጀ በላይ ስር ሲንቀሳቀሱ የነበሩ ታጣቂዎች ትጥቅ በመፍታት ወደ ሰላም እየገቡ ነው። በማዕከላዊ ጎንደር ዞን ዙሪያ ወረዳ በደረጀ በላይ ስር ሲንቀሳቀሱ የነበሩ በሻለቃ አዛዥ በአለሙ ጎዳዳው ይመሩ የነበሩ በርካታ ታጣቂዎች ከአንድ ብሬንና 19 ክላሽ እንዲሁም በርካታ ተተኳሾች ጋር እጃቸውን ሰጥተዋል። ወደ ሰላማዊ ህይወት የተመለሱ ታጣቂዎች ባለፉት ዓመታት በህዝብ ላይ በደረሰ ጉዳት መጸጸታቸውንና መቆጨታቸውን ገልጸዋል። በቀጣይ ከመንግስትና ከህዝብ ጎን በመቆም ሌሎች በጫካ የሚገኙ ታጣቂዎችን ወደ ሰላም እንዲመጡ ለማመቻቸት ዝግጁ መሆናቸውንም አረጋግጠዋል። የባህር በር ጥያቄ መነሳት ያለበት ጊዜው አሁን ነው ሲሉ በረከት በላይነህ ተናገሩ። ተቺ የሆኑ ሐሳቦችን በማንሳት የሚታወቀው የእያዩ ፈንገስ ደራሲ በረከት በላይነህ የባህር በር ጥያቄው መነሳት ከሚገባቸው ትክክለኛው ጊዜያቶች ውስጥ አንዱ አሁን ነው ሲሉ በባህር በር ጥያቄው አግባብነት ላይ ሰፊ ማብራሪያን ሰጥተዋል። ከቀጠናም ከዓለም አቀፍ ወቅታዊ ሁኔታ አንጻር አሰብን ለማስመለስ ይሄ ጊዜ ወሳኝ መሆኑን በጥልቀት በረከት አስረድተዋል። ይህም በመንግስት እየተነሳው የብሔራዊ ጥቅም ጥያቄ በታላላቅ የጥበብ ሰዎች እንዲሁም በህዝብ ዘንድ እያገኘ የመጣውን ከፍተኛ ተቀባይነት የሚያረጋግጥና በጋራ መቆማችንን የሚያሳይ ነው ሲሉ ገልጸዋል። የሻዕቢያ መንግስት ግብጽ ኢትዮጵያን ከባህር እንዲነጥልላት ያስቀመጠችው ዘበኛዋ ነው ሲሉ በባህር ዳር ዩኒቨርሲቲ የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት መምህሩ ሐሳቡ ተስፋ ገለጹ። ዝርዝሩን ይዘናል፣ ተከታትለን እንመለስ። መምህር ሐሳቡ ተስፋ ለአዲስ ዘመን ጋዜጣ እንደገለጹት የሻዕቢያ መንግስት እንደ አንድ ሉዓላዊ ሀገር ኃላፊነት የሚሰማውና ከጎረቤት ሀገራት ጋር በትብብር የመስራት ፍላጎት ያለው ሳይሆን ግብጽ ኢትዮጵያን ከባህር እንዲነጥልላት ያስቀመጠችው ዘበኛዋ ነው ብለዋል። ግብጽ ከጥንት ጀምሮ ዓላማዋ ኢትዮጵያን መጉዳት እንዲሁም የሀገሪቱን የልማት ጥያቄዎች ማደናቀፍ ላይ ትኩረት ሰጥታ እንደምትሰራም ተናግረዋል። በተጨማሪም ግብጽ በኢትዮጵያ ጥቅም ዙሪያ ዓለምን ግራ የማጋባትና ትኩረት የመበተን ስልታዊ ስራዎችን እንደምትሰራም ገልጸዋል።
የሻዕቢያ መንግስትም እንደ አንድ ሉዓላዊ ሀገር ኃላፊነት የሚሰማውና ከጎረቤት ሀገር ጋር በትብብር የመስራት ፍላጎት ያለው ሳይሆን ግብጽ ኢትዮጵያን ከባህር እንድትነጥልላት ያስቀመጠችው ዘበኛዋ ነው ሲሉ ሀሳቡ ተስፋ አስረድተዋል። ግብጽ ራሷን ከቀኝ ግዛት መከላከል ያልቻለች ሀገር ሆና ያለ ምጽዋን ጨምሮ ሰሜናዊውን የኤርትራ ባህር ዳርቻ ይገባኛል በሚል የኢትዮጵያን ግዛት ተመኝታ በተባበሩት መንግስታት ድርጅት እየተሟገተችበት ጊዜ እንደነበርም መምህሩ አስታውሰዋል። ግብጽ በአባይ ወንዝ ላይ ያደረገችውን ሴራ እንደተጠበቀ ሆኖ ኢትዮጵያ በቀይ ባህር እንዳትጠቀም የተለያዩ ደባዎችን ስትሰራ መቆየቷንና አሁንም እየሰራች መሆኑንም አብራርተዋል። የሻዕቢያ መንግስት ዓላማው ከጎረቤት ሀገራት ጋር በመተባበር ኤርትራን ማልማትና መለወጥ ሳይሆን ኢትዮጵያን ከባህር በመነጠል የእድገት ማነቆ መሆን እንደሆነና ይህንንም ደግሞ ግብጽ የሰጠችው ተልዕኮ መሆኑንም በዝርዝር ገልጸዋል። የትግራይ ህዝብ በመረጠው መንግስት መተዳደር አለበት ሲሉ ጀነራል ሳሞራ የኑስ ገለጹ። ጊዜው አስተዳደሩ መቀጠል የለበትም ብለዋል። ተጨማሪ ያለን ተመልክተን እንመለስ። የቀድሞ የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም ጀነራል ሳሞራ የኑስ ከህወሓት የትግረኛ ጋዜጣ ጋር ባደረጉት ቃለ ምልልስ የትግራይ ህዝብ መሪውን መምረጥ ብቻ ሳይሆን በመረጠው አስተዳደር ስር መኖር ይኖርበታል ያሉ ሲሆን ጊዜው አስተዳደሩ መቀጠል እንደሌለበትም ገልጸዋል። ጊዜው አስተዳደሩ እንዳይቀጥል ደግሞ የግዴታ ምርጫ መካሄድና ህዝቡ መሪውን መምረጥ እንደሚገባውም አስረድተዋል። ምርጫ የህዝብ ህገ መንግስታዊ መብት ነው ያሉት ጀነራል ሳሞራ የኑስ ጨምረውም አንዳንድ ፓርቲዎችና ተወዳዳሪዎች ግን ይህንን ካልተደረገልን በስተቀር ምርጫ አይደረግም ማለታቸውን ህገ መንግስታዊ አለመሆኑንም አስታውቀዋል። እንዲሁም ፍትሐዊ አይደለምም ብለዋል። ሲቀጥሉም የትግራይ ጊዜያዊ አስተዳደር የትግራይ ህዝብ በመረጠው ሰው እንዲተዳደር መፍቀድ እንዳለበት ምክር ለግሰውም ጀነራል ታደሰም ይህንን ያደርጋሉ የሚል ተስፋ እንዳላቸውም ገልጸዋል። ይህንን ማድረግ የጀነራል ታደሰ ወረደ ብቻም ሳይሆን በትግራይ ውስጥ በሚገኙ ፖለቲከኞች ሁሉ ድጋፍ ማግኘት እንዳለበት የጠቀሱት ጀነራል ሳሞራ የኑስ ጨምረው ምርጫን እንደ መደራደሪያ ማቅረብም ተገቢም ትክክልም አይደለም ብለዋል። ትግራይ በአሁኑ ወቅት በተወካዮች ምክር ቤትና በፌዴሬሽን ምክር ቤት ምንም አይነት ውክልና እንደሌላት ጠቅሰውም በሁሉም የመንግስት ተቋማት የሚወከሉ ሰዎችን ህዝቡ መምረጥ እንዳለበትም በቃለ ምልልሱ አስረድተዋል። በባህር በር ጉዳይ የኢትዮጵያን ብሔራዊ ጥቅምና ፍላጎት ለማስጠበቅ በሚደረገው ንቁ ተሳታፊ እንደሚሆኑ አስተያየታቸውን ለኢትዮጵያ ዜና አገልግሎት እየሰጡ ወጣቶች ገለጹ። ተጨማሪ ያለን ሀሳባቸው እንደሚከተል ይቀርባል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 6ኛ መደበኛ ስብሰባ ላይ የዲፕሎማሲ ክንውኖች ላይ ማብራሪያ መስጠታቸው ይታወቃል። በማብራሪያቸውም የኢትዮጵያን የባህር በር ጥያቄ የረጅም ዓመታት ስትራቴጂካዊ እቅድን የትውልድና የሀገርን ብሔራዊ ጥቅምን ባገናዘበ መልኩ ምላሽ የሚያገኝበት የዲፕሎማሲ ስራ እየተሰራ ይገኛል። በዚህም የኢትዮጵያን የባህር በር ማግኘት አጀንዳ ለዓለም አቀፍ ማህበረሰብ ማስገንዘብ ያስቻሉ ስኬታማ የዲፕሎማሲ ተግባራት መከናወናቸውን ገልጸዋል። ጥያቄው እንዴት ይፈጸም ወደሚል ዓለም አቀፍ ቅቡልነት ወዳለው ምዕራፍ መሸጋገሩንም አስረድተዋል። ለኢትዮጵያ ዜና አገልግሎት አስተያየታቸውን እየሰጡ ወጣቶች እንደገለጹትም የባህር በር ባለቤትነትን ጨምሮ የኢትዮጵያን ብሔራዊ ጥቅምና ፍላጎት ለማስጠበቅ በሚደረገው ጥረት ንቁ ተሳታፊ ይሆናሉ። አስተያየት ከሰጡት መካከልም ወጣት ንጉሴ ወርቁ እንደተናገረው የኢትዮጵያን የባህር በር ባለቤትነት ጉዳይ የህልውናና የወደፊት ብሩህ ተስፋ መሰረት ነው ብሏል። ኢትዮጵያ ታላቅ ታሪክና ሰፊ ህዝብ ያላት ሀገር ሆነም የባህር በር ማጣቷ በኢኮኖሚዋና በሉዓላዊነቷ ላይ ተግዳሮት መደቀኑን ተናግሯል። ይህንን ታሪካዊና ኢኮኖሚያዊ ጥያቄ ለመመለስም ወጣቶች ግንባር ቀደም ተዋናዮች መሆን ይጠበቅብናል ብሏል። ወጣት አብዱ ዲንቁ በበኩሉ የኢትዮጵያን የባህር በር ባለቤትነት ጥያቄ ተራ መሻት ወይንም የቅንጦ ጉዳይ ሳይሆን የሀገሪቱ ብሔራዊ ህልውና የሚወሰንበት መሰረታዊ ጉዳይ ነው ብሏል። ስለሆነም በዓለም አቀፍ መድረኮችና በማህበራዊ የትስስር ገጾች የኢትዮጵያን የባህር በር ጥያቄ ፍትሐዊነት ለዓለም ለማስገንዘብ እንደሚሰራ ገልጿል። ይህ ፍትሐዊ ጥያቄ የጎረቤት ሀገራትን ጥቅም በማይነካ መልኩ በጋራ ልማትና በሰላማዊ የዲፕሎማሲ መንገድ ሊሳካ እንደሚገባም አንስቷል። ወጣት ዮሴፍ አበራ የኢትዮጵያ የባህር በር ባለቤትነት የወደፊት ዕጣ ፈንታችንን የሚወስን ትልቅ ምዕራፍ መሆኑን ተናግሯል። በሰላም በንግግርና በጋራ ተጠቃሚነት መርህ የኢትዮጵያን የባህር በር ጥያቄ ከግብ በማድረስ የበኩሉን ሚና እንደሚወጣም ነው የገለጸው። ምርጫ ቦርድ ለ7ኛው አጠቃላይ ምርጫ ዋና አሰልጣኞችንና ለምርጫ ክልል አስፈጻሚዎች ስልጠናን ሰጠ። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው አጠቃላይ ምርጫ
ለሚሳተፉ ዋና አሰልጣኞች እንዲሁም ለምርጫ ክልል አስተባባሪዎች የሥራ መመሪያ ስልጠናን መስጠቱን አስታወቀ። ከታህሳስ 21 እስከ 22 ቀን 2018 ዓ.ም ለሁለት ቀናት በተሰጠው ስልጠና ላይ የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ የመክፈቻ ንግግርን አድርገዋል። ሰብሳቢዋ በንግግራቸውም ምርጫ ቦርድ ከምርጫው በፊት እያከናወናቸው ያሉ ዋና ተግባራትን የዘረዘሩ ሲሆንም ይህ ስልጠናም ከዋናዎቹ የቅድመ ምርጫ ተግባራት መካከል አንዱ መሆኑን ገልጸዋል። ኢትዮጵያ የ$1 ቢሊዮን የዩሮ ቦንድ ዕዳዋን ለማዋቀር በመርህ ደረጃ ስምምነት ላይ መድረሷ ተገለጸ። ተጨማሪ ያለን እንደሚከተል ይቀርባል። የገንዘብ ሚኒስቴር በፈረንጆቹ 2024 ሊከፈል የነበረውን $1 ቢሊዮን የአሜሪካ ዶላር የዩሮ ቦንድ ዕዳ መልሶ ለማዋቀር ከባለዕዳዎች ኮሚቴ ጋር በመርህ ደረጃ ስምምነት ላይ መድረሱን አሳውቋል። ባለፈው 10 ቀናት ሲካሄድ የነበረው ዝግ ድርድር ፍሬያማ በሆነ መልኩ መጠናቀቁን ሚኒስትሩ ገልጿል። በድርድሩ ላይ ከጠቅላላው የቦንድ ዕዳ ከ45 በመቶ በላይ የሚወክሉ ዓለም አቀፍ ተቋማዊ የቦንድ ባለቤቶች የተሳተፉ ሲሆን በሁሉም ወገኖች በኩል ህጋዊና የፋይናንስ አማካሪዎች ተገኝተዋል። ይህ በመርህ ደረጃ የተደረሰው ስምምነት በዋናነት በፋይናንስ ውሎች ላይ ያተኮረ መሆኑም ተገልጿል። የስምምነቱ ዝርዝር ሁኔታዎች ለዓለም አቀፉ የገንዘብ ድርጅት IMF እና ለይፋዊ አበዳሪዎች ኮሚቴ የተላከ ሲሆንም ይህም የኢትዮጵያ የረጅም ጊዜ የዕዳ ዘላቂነት እንዲረጋገጥና የአበዳሪዎች ይሁንታ እንዲገኝ ለማድረግ መሆኑ ተጠቁሟል። መንግስት ከባለ ዕዳዎች ኮሚቴ ጋር በመተባበር የፋይናንስ ነክ ያልሆኑ ሌሎች ዝርዝር ጉዳዮች ላይ መስማማት እንደሚጠበቅባቸውም አመልክተዋል። ይህ ሂደት እንደተጠናቀቀ በፈረንጆቹ 2026 መጀመሪያ ላይ የዕዳ ሽግሽግ ሂደቱን ተግባራዊ ለማድረግ ቁርጠኝነት እንዳለም ገልጸዋል። አሜሪካ የቁም እንስሳትንና የዶሮ እርባታ ውጤቶችን ወደ ኢትዮጵያ ለመላክ የሚያስችላትን የገበያ እድልን አገኘች። አሜሪካ የቁም እንስሳትን የአንድ ቀን ጫጩቶችን እንዲሁም እንቁላሎችን ወደ ኢትዮጵያ ለመላክ የሚያስችላትን የገበያ እድል ማግኘቷን የኬንያው ዘ ኢስት አፍሪካ ጋዜጣ ዘግቧል። ጋዜጣው የዩናይትድ ስቴትስ የግብርና መምሪያን ጠቅሶ እንደዘገበው ከሆነ የኢትዮጵያ ግብርና ባለስልጣን የገበያ ፈቃድ ጥያቄውን በታህሳስ 7 ቀን 2018 ዓ.ም ለማጽደቅ ችሏል። ይህም ሊሆን የቻለው ምርቶቹን ወደ አገር ውስጥ ለማስገባት የሚያስችሉ አዳዲስ የእንስሳትና የጤና የምስክር ወረቀቶች ላይ ስምምነት ላይ ከተደረሰ በኋላ ነው። ይህ አዲስ ክንውን የመጣው ዋሽንግተን በአዲስ አበባ አቅራቢያ ለሚገነባውና $10 ቢሊዮን ለሚፈጀው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ድጋፍ እንደምታደርግ ካስታወቀች ከ3 ወራት በኋላ ነው። ይህም የትራምፕ አስተዳደር በአፍሪካ ቀንድ ያደረገውን የመጀመሪያውን ትልቅ የንግድ ግንኙነት መሆኑን በዘገባው ተመላክቷል። የተወደዳችሁ ተመልካቾቻችን ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችን ነው ወደ እናንተ እየደረሱ የሚገኙት። ከባህር ማዶ ወደ ያዝናቸው አለፍን። አሜሪካ ለሻዕቢያው መንግስት ማስጠንቀቂያን ሰጠች። የኤርትራው አምባገነን የሱዳን ግጭትን ለማባባስ በአልቡርሃን ጦር የሚደረገውን ድጋፍ እንዲያቆም ከሀያላን መንግስታት ማስጠንቀቂያ ተልኮለታል። ሻዕቢያ በሱዳን አሰማርቶት የነበረውን 17137 ወታደር እንዲያስወጣ አሜሪካ አስቸኳይ ትዕዛዝን አስተላልፋለች። ይህንንም ተከትሎ ኢሳያስ አፈወርቂ ወታደሩን ለማስወጣት እንቅስቃሴ መጀመሩን የተሰማው ለቀጠናው ሰላም አሜሪካ እየሰጠችው የምትገኘውን ይህንን ትኩረት እጅጉን አስደሳች ሲሆንም በቀጣይነትም በሀገራት ውስጥ ግጭት ጣልቃ መግባትን የሚከለክለውን ዓለም አቀፍ ሕግ የጣሰውን የኤርትራውን መንግስት በዓለም አቀፉ ፍርድ ቤት ተጠያቂ እንዲሆን ሊሰራ ይገባል ተብሏል። አሜሪካ በቬንዙዌላ ዋና ከተማ ካራካስ ላይ የአየር ድብደባን ፈጸመች። የአሜሪካ ጦር ጀቶችና ሄሊኮፕተሮች በቬንዙዌላ ዋና ከተማ ካራካስ ላይ ዛሬ ጠዋት የአየር ድብደባ መፈጸማቸውን አሶሺየትድ ፕሬስ እንዲሁም ዋሽንግተን ፖስት ዘግቧል። የቬንዙዌላ ሚዲያዎች እንደገለጹት ከሆነም የአሜሪካ ጀቶች ሄሊኮፕተሮች ዋና ከተማዋን ካራካስን በቦምብና በሚሳኤል እየደበደቡ ይገኛል ብሏል። ጥቃቶቹ በዋና ከተማ በሚገኘው ሚራፍሎስ አውራጃ ላይ ያነጣጠሩ መሆናቸውንም ነው ዘገባው ያመለከተው። ቬንዙዌላ ከአሜሪካ ጋር የአደንዛዥ እጽ ዝውውርን ለመከላከል የሚያስችል ስምምነት ለማድረግ ዝግጁ መሆኗን ገልጻም በነበረበት ወቅት ይህ ጥቃት መፈጸሙ ተጠቅሷል። ስለ ጥቃቱ መንስኤና ስለደረሰው ጉዳት ዝርዝር መረጃ እስካሁን ይፋ የሆነ ነገር የለም። በአንድ ዓመት ውስጥ 2.5 ሚሊዮን አሜሪካውያን የተቀጠሩ ሲሆን 670,000
የውጭ ሀገር ሰራተኞች ደግሞ ከስራ ተቀንሰዋል ተባለ። ተጨማሪውን ይዘናል፣ ተመልክተን እንመለስ። ዋይት ሃውስ ባለፈው አንድ ዓመት ውስጥ በዩናይትድ ስቴትስ የተወለዱ በግምት 2.5 ሚሊዮን የሚሆኑ ሰራተኞች የስራ ዕድል ያገኙ ሲሆን በተመሳሳይ ወቅት ደግሞ ከአሜሪካ ውጭ የተወለዱ በግምት 670 ሺህ ሰራተኞች ስራቸውን ማጣታቸውን አሳውቋል። ይህ መረጃ በአሜሪካ የስራ ስምሪት ስታቲስቲክስ ቢሮ ስታቲስቲክስ ይበልጥ ደግሞ በወቅታዊ የህዝብ ጥናት ውጤቶች ላይ የተመሰረተ ነው። መረጃዎች እንደሚያሳዩት በበርካታ ዘርፎች የሀገር ውስጥ ሰራተኞች የስራ ስምሪት እድገት እየታየ ሲሆንም በተመሳሳይ ጊዜ ደግሞ በውጭ ሀገር ሰራተኞች ምድብ ውስጥ የስራ ስምሪት መቀነስ ተመዝግቧል። የአሜሪካ መንግስት እነዚህን አዝማሚያዎች በአሜሪካ የስራ ገበያ ውስጥ የሀገር ውስጥ የሰው ኃይል አቋም እየተጠናከረ መምጣቱን የሚያሳይ ምልክት አድርጎ ይተረጉማል። በተመሳሳይ ጊዜ ደግሞ የኢኮኖሚ ተንታኞች መረጃው ሰፋ ባለ ሁኔታ መታየት እንዳለበት ያስጠነቅቃሉ። እንደነሱ ግምገማ የስራ ስምሪት ለውጦች በኢኮኖሚው ሂደት፣ በገንዘብ ፖሊሲ፣ በህዝብ ስብጥር ዲሞግራፊ አዝማሚያዎች እንዲሁም በስደት ፍልሰት እንዲሁም በስራ ፈቃድ ለውጦች ላይ ተመሰረቱ ናቸው። የስራ ስምሪት መረጃውና ትርጓሜው አሁን ላይ ስለ ስደተኞች ፖሊሲና ስለ አሜሪካ የስራ ገበያ ሁኔታ ለሚደረገው ሰፊ ክርክር አካልም ሆኗል። በመጨረሻም ዜና ስፖርት። የእንግሊዝ ፕሪሚየር ሊግ የ20ኛ ሳምንት መርሃ ግብር ዛሬ ይጀምራል። በዕለቱም 4 ጨዋታዎች ይደረጋሉ። እነዚህንና መሰል ስፖርታዊ መረጃዎችን ሊያደርሰን ባልደረባችን ቢኒያም ከድር እየጠበቀን ነው። ተመልክተን ተመልሰን እንገናኛለን። የ20ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በዛሬው ዕለት መደረግ ሲጀምሩ ከ11 ተከታታይ ጨዋታ በኋላ በሳምንቱ አጋማሽ በአርሰናል 4-1 የተሸነፈውና በሊጉ ደረጃ ሰንጠረዥ ላይ 39 ነጥቦችን በመያዝ በሶስተኛ ደረጃ ላይ የተቀመጠው አስቶን ቪላ በቪላ ፓርክ 9 ሰዓት ተኩል ላይ ኖቲንጋም ፎረስትን ያስተናግዳል። ያለፉትን 3 ተከታታይ ጨዋታዎች በሊጉ የተሸነፈው ተጋጣሚ ኖቲንጋም ፎረስት ወደ አሸናፊነት ለመምጣት ብርቱ ፉክክር ያደርጋል ተብሎ ይጠበቃል። ኖቲንጋም ፎረስቶች በ19 ጨዋታ 18 ነጥብ ይዘው በሊጉ 17ኛ ደረጃ ላይ ይገኛሉ። በዛሬው ዕለት የሚደረጉ ሌላኛው ጨዋታዎች ምሽት 12 ሰዓት የሚቀጥሉ ሲሆን ወልቭስ ከዌስትሃም ዩናይትድ እንዲሁም ብራይተን ከበርንሌይ ይጫወታሉ። ወልቭስ ካደረጋቸው 19 ጨዋታዎች 3 ነጥብ ብቻ በመሰብሰብ በሊጉ የመጨረሻ ደረጃ የያዘ ሲሆን ዌስትሃም ዩናይትድ ደግሞ በ19 ጨዋታዎች 14 ነጥብ ይዘው በሊጉ 18ኛ ደረጃ ላይ ተቀምጠዋል። በተመሳሳይ 12 ሰዓት በሚደረጉ ጨዋታዎች ላይ የሚገናኙት ብራይተንና በርንሌይ ካደረጉት 19 ጨዋታዎች መካከል ብራይተን 25 ነጥቦችን ሰብስቦ 14ኛ ደረጃ ላይ የሚገኝ ሲሆን በርንሌይ ደግሞ በ12 ነጥብ 19ኛ ደረጃ ላይ ይገኛል። የሊጉ ጨዋታ ምሽት 2 ሰዓት ተኩል ላይ ሲቀጥል የሊጉ መሪ አርሰናል ከሜዳ ውጪ ተጉዞ በርማውዝን የሚገጥም ይሆናል። ያለፉትን 4 ተከታታይ የሊግ ጨዋታዎችን ድል ያደረገው አርሰናል አሸናፊነቱን ለማስቀጠልና ከተከታዮቹ ያለውን የነጥብ ልዩነት ለማስፋት ወደ ሜዳ ይገባል። አርሰናል ይህንን ጨዋታ የሚያሸንፍ ከሆነ ማንቸስተር ሲቲ እሁድ ምሽት ጨዋታ እስኪያደርግ ድረስ ከሲቲ ጋር ያለውን የነጥብ ልዩነት ወደ 7 ከፍ የሚያደርግ ይሆናል። በሊጉ ካለፉት 5 ጨዋታዎች አንዱንም ማሸነፍ ያልቻለው ባለሜዳው በርማውዝ ወደ ድል ለመመለስ የሚያደርገው ፍልሚያ ይጠበቃል። ነገ የሊጉ ጨዋታ ቀጥሎ ሲደረግ ማንቸስተር ሲቲ በሜዳው ኢታድ 2 ሰዓት ተኩል ላይ ቼልሲን ያስተናግዳል። በሊጉ ከተከታታይ 6 ጨዋታዎች ድል በኋላ ከሰንደርላንድ ጋር አቻ የተለያየው ማንቸስተር ሲቲ ከመሪው አርሰናል ላለመራቅ ይፋለማል። አሰልጣኝ ኢንዞ ማሬስካን ያሰናበተው ቼልሲ በሊጉ ያለፉትን 3 ተከታታይ ጨዋታዎች ማሸነፍ አልቻለም። ሁለቱ ቡድኖች እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ማንቸስተር ሲቲ 4ቱን በማሸነፍ የበላይነት ያለው ሲሆን በአንዱ ብቻ አቻ ተለያይቷል ማለት ነው። ከዚህ ጨዋታ አስቀድሞ ቀን 9 ሰዓት ተኩል ላይ ሊድስ ዩናይትድ ከማንቸስተር ዩናይትድ ጋር የሚጫወቱ ይሆናል። ሁለቱ ቡድኖች ወደ አሸናፊነት ለመመለስ በጨዋታው ብርቱ ፉክክር ያደርጋሉ ተብሎም ይጠበቃል። ቡድኖቹ እርስ በርስ ካደረጓቸው ያለፉት 5 ጨዋታዎች ማንቸስተር ዩናይትድ በ3 ሲያሸንፍ በሁለቱ ደግሞ አቻ ተለያይተዋል። በተመሳሳይ ምሽት 12 ሰዓት ላይ ኒውካስትል ዩናይትድ ከክሪስታል ፓላስ፣ ቶተንሃም ሆትስፐር ከሰንደርላንድ፣ ፉላም ከሊቨርፑል እንዲሁም ኤቨርተን ከብሬንትፎርድ የሚገናኙ ይሆናል። ሊጉን አርሰናል በ45 ነጥብ ሲመራ ማንቸስተር ሲቲ በ41፣ አስቶን ቪላ በ39፣ ሊቨርፑል በ33፣ ቼልሲ በ30 እንዲሁም ማንቸስተር ዩናይትድ 30 ነጥብ በመያዝ ከሁለተኛ እስከ 6ኛ ድረስ ባለው ደረጃ ተቀምጧል። ወራጅ ቀጠናውን ደግሞ ዌስትሃም ዩናይትድ በ14 ነጥብ፣ በርንሌይ በ12 እንዲሁም ወልቭስ በ3 ነጥብ ከ18ኛ እስከ 20ኛ ያለውን ደረጃ ይዘው ይገኛሉ። የሊጉን ኮከብ ግብ አስቆጣሪነት የማንቸስተር ሲቲው የፊት መስመር ተጫዋች ኤርሊንግ ብራውት ሃላንድ በ19 ግቦች ሲመራ ኢጎር ቲያጎ በ11 እንዲሁም አንቶኒዮ ሲሜኒዮ በ9 ግቦች የሚከተል ይሆናል። ውድ አድማጭ ተመልካቾቻችን ለሰዓቱ የነበረን ስፖርታዊ ዘገባዎች ይህንን ይመስላሉ። በእኛ በኩል አበቃ። መልካም ጊዜ ይሆንላችሁ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን።
አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ አብሮነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ሰናይ ቀንን ተመኘን።